ሰላም እንዴት ናችሁ? የጳጉሜ ሚዲያ ቤተሰቦች የሳምንቱ መጨረሻ ላይ የሳምንቱን ዋና ጉዳዮች የምናቀርብበት ሰዓት ላይ እንገኛለን። በዚህ የመረጃ ሰዓታችን መንግስት ከፋኖ ጋር ድርድር ሊያደርግ ስለመሆኑ፣ በትግራይ ክልል ተቀጣጥሎ ስለቀጠለው አመጽና ስለተላለፈው ጥሪ፣ የኤርትራው ገዢ ኢሳያስ አፈወርቂ ከሀገር ሊኮበልሉ ስለመሆናቸው፣ አሁንም ውጥረት እንደሰፈነበት ባለው አማራ ክልል በአስተዳዳሪዎች ላይ እየደረሰ ያለው ግድያ እንዲሁም ስለ ምርኮኛው አያያዝ ሰፋ ያሉ መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ። ከፋኖ ጋር ድርድር ሊጀመር መሆኑ ተሰማ። በአማራ ክልል ያለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት፣ ንብረት፣ የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት ለማስቆም የተጀመሩ የልማት ፕሮጀክቶችንም ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱ በድርድር ለማስቆም እየተሰራ ያለውን ስራ አሁንም ተጠናክሮ ቀጥሏል ሲልም ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩ ከላይ እስከ ታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት፣ የሰላም ጥሪ የማድረግ ስራዎችን መስራታቸውን ተናግረዋል። በፌዴራል መንግስትና በፋኖ ኃይል ታጣቂዎች መካከል የሚደረገው ጦርነት ከ2 ዓመት በላይ እንደተሻገረ የሚታወቅ ነው። በትግራይ ክልል የጀመረው አመጽ ሳምንት አስቆጠረ። ራሱን የትግራይ መከላከያ ሰራዊት ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅም ይከበር፣ ደሞዝ ይከፈል፣ ዲዲአር መቋረጥ የለበትም በሚል ተቃውሞ እያሰሙ ነው። በትግራይ ክልል የቀድሞ ተዋጊዎች ከደሞዝና ጥቅማ ጥቅም ጋር በተያያዘ በመቀሌ መንገድ በመዝጋት ጭምር የተቃውሞ ሰልፍ ማካሄዳቸውን ተከትሎ ከሰኞ ምሽት ማታ ጀምሮ ሰልፉን ያስተባበሩና የመሩ የታጣቂው አመራሮችና የሰራዊቱ አባላት መታሰር ጀምረዋል። ጥያቄያቸውን ሰምቶ መልስ የሚሰጥ ኃላፊ በማጣታቸው የተቆጡ ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት በመቀሌ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስድ ዋና የመኪና መንገድ በድንጋይና በአካል ዘግተውት ውለዋል። የትግራይ ኃይሎች ተብሎ የሚታወቁት የሰራዊቱ አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት እስከ ዛሬም ቀጥሏል። ሰኞ ጥቅምት 3 በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡዕና ሐሙስ መቀጠሉም ተሰምቷል። ሐሙስ በአዲግራትና በአካባቢው ተቃውሞ መቀስቀሱና ከአዲግራት ወደ መቀሌ የሚወስደው ዋና መንገድ በተቃዋሚዎች መዘጋቱንም ተረጋግጧል። በተጨማሪም በአሁላና በመሆኒ ምስራቃዊና ደቡባዊ ዞኖች ከመቀሌ ጋር የሚያገናኙ መንገዶች እንዲሁም ከእንደባጉና ወደ ሽሬ እንዳስላሴ የሚወስደው መንገድም ዛሬም ተዘግተው እንደሚገኙ የተለያዩ ምንጮች አመልክተዋል። የትግራይ ክልሎች የሆነው የአርሚ 22 አባላት ከ4 ቀናት በፊት በመቀሌ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉሎ ነበር። በመቀሌ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩ ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ሐሙስም መቀጠሉም እንደተነገረ ነው። ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማዕከላዊ ዞን ነበለት በተባለ አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሀውዜንና ወደ አድዋ የሚወስዱ መንገዶች ተዘግተው ነበር። ከአካባቢው ለቢቢሲ ትግርኛ የተላኩት ምስሎች እንደሚያሳዩት በነበለት የሚገኙ የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይም ከውቅሮ ወደ መቀሌ የሚወስደው መንገድ በአጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪናዎችን ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘው መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልል አካባቢዎች መንገዶች በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆኒና አዲሆሽ ወደ መቀሌ የሚወስዱ መንገዶች ተዘግተዋል። የእንደ ባጉና ሽሬ ማይጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱን እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ከጥቅማ ጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከተ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችንም ሲያሰሙ ታይተዋል። ሰኞ ዕለት
ማምሻውን ከትግራይ ጊዜያዊ አስተዳደር ከህወሓት ከፍተኛ ባለስልጣናትና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውንም በዝርዝር አቅርበዋል። የትግራይ ኃይሎች የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥም የሚያሰሙት ተቃውሞና መንገድ መዝጋት መቀጠሉን ነዋሪዎች ነግረውናል። በክልሉ እንቅስቃሴ የሚያደርጉ የተቃዋሚ ፓርቲ አባላትም የትግራይ ኃይሎች የሚባለው ወታደራዊ ስብስብ አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰብ ክፍሎች እንዲደግፉ ጠይቀውናል። የትግራይ ኃይሎች የህዝብ ተቃውሞዎች ከማፈን ወጥተን የራሳቸውን ጥያቄዎች ይዘን ወደ ጎዳናዎች መውጣታቸውን ተቃዋሚው የአረና ትግራይ ለሉዓላዊነት ዲሞክራሲ እንደሚደግፉም የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ሳልሳይ ወያኔ ትግራይን በተመሳሳይ በትግራይ ጦርነትን ከማስቀረት አኳያ ሰሞኑን እየተካሄዱ ያሉት ሰልፎች መበረታታት እንዳለባቸው አሳውቋል። ሌላው ተቃዋሚ ፓርቲ የትግራይ ነጻነት ፓርቲ በበኩላቸው በትግራይ ያለውን ስራ ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞን እንዲቀላቀሉ ጠይቀዋል። የክልሉ ካቢኔ በመንግስት የኮሙኒኬሽን ቢሮ ጥቅምት 5 2018 ዓ.ም በወጣው መግለጫ የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማ ጥቅም፣ የመሬት ጥየቃ ለመመለስ የሚያስችል መመሪያ ማውጣቱን አሳውቆ ነበር። ያም ቢሆን ግን ዛሬ መንገዶች ተዘግተዋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት ኢሳያስ አፈወርቂ ፈርጥተው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠነቀቁ። የቀድሞ የአሜሪካ አምባሳደር ሻዕቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥተው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳል የሚል ትንተና እየሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻዕቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪ ከጸረ ሻዕቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራው መንግስት በተመለከተ አነጋጋሪ አስተያየቶችን መስጠቱን ቀጥሏል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነቶች ይበልጥ እያሳደጉ ይገኛሉ። አምባሳደሩ ሐሙስ ከብርጌር ንሓመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕከል ንቅናቄ መሪዎች ጋር መወያየታቸውን በገለጹት የኤክስ ልጥፋቸው ላይ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከአገር ይኮበልላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያም እና ጋዳፊ ያሉ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂ ዕጣም ከዚህ የሚለይ እንዳልሆነ ተናግረዋል። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ሐሙስ ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪ የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ሐሙስ ጠዋት 12 ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፈዋል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። ሰዎች ህይወት በተለያየ ጊዜና ቦታ እየጠፋ እንደሆነ መግለጫው አመላክቷል። ከአራት ቀናት በፊትም የፋኖ ታጣቂዎች የወረዳውን ዋና መቀመጫ ቢቸናን ለመያዝ ከመንግስት ኃይሎች ጋር ከፍተኛ የተኩስ ልውውጥ ሲያደርጉ እንደነበረም ምንጮች ነግረውናል። አቶ አዲሱ ከወረዳው ምክትል አስተዳዳሪነት የተነሱት በቅርቡ በተደረገ ሽግሽግ መሆኑንም ተረድተናል። አዲሱ የተገደሉ ከመኖሪያ ቤታቸው ወደ ስራ በመሄድ ላይ ሳሉ እንደሆነ ምንጮች ገልጸዋል። በተመሳሳይ ዜና የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረው ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡን አስታውቆ ምርኮኞችንም ጎብኝቻለሁ ብሏል። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይም በሰሜን ወሎ አካባቢ በተደረገው ውጊያ በርካቶች ህይወታቸው እንዳለፈ፣ ሌሎች ደግሞ ቁስለኞች እንደሆኑ መረጃዎች ሲወጡ ነበር። የፋኖ ኃይሎች በስፍራው ድል በመቀናጀት እንደ መርሳ ያሉ ቦታዎችን እንደተቆጣጠሩ ሲገልጹ፣ መንግስት በበኩሉ የኤርትራ መንግስትና ህወሓት ፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩ መንግስታት ድርጅት በጻፈው ደብዳቤ ላይ ከሷል። በዛሬው ዕለትም በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣው መግለጫም ይህንንም ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችንም መጎብኘቱን ገልጿል። ይህን ተከትሎም የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት 6 ቀናት 2 ቡድኖች ወደ ላሊበላና ወልዲያ አካባቢ መላኩንም ገልጾ መድኃኒቶቹንም ማከፋፈሉን፣ ለ250 የቆሰሉ ሰዎች ቀዶ ጥገና
ሰላም ማድረጊያ የሚሆኑ ቁሳቁስ ማቅረቡንም አስታውቋል። መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውና ሕክምና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥቷል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧል። ከዛም ወታደሮቹን ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርገዋል። አክሎም መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ወይንም ታሳሪዎችን ጎብኝቷል ብለዋል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ትሃልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድሏል ወይም ቆስሏል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበት ሁኔታን ማየታቸው እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይም የሚሳተፉ አካላት ለዓለም አቀፍ የሰብአዊነት ሕግ ተገዢ እንዲሆኑ ጠይቀዋል። በሌላ በኩል በአካባቢ ባለው ጦርነት ሳቢያ በመንግስት የጸጥታ ኃይሎች የሚማረኩ ወይንም በቁጥጥር ስር የሚውሉ የፋኖ አካላት ያልተገባ እንግልትና ድብደባ፣ የአካል ጉዳት ብሎም ግድያ እንደሚፈጸምባቸው እየተሰማ ይገኛል። ከሰሞኑ በአንዲት የፋኖ አባል ላይ የተደረገ የአካል ማጉደልና የግድያ ሁኔታም አነጋጋሪ ሆኖ ሰንብቷል። የተወደዳችሁ የጳጉሜ ሚዲያ ተከታታዮች ለዛሬ ያዝናቸው የሳምንቱ ዋና ዋና ጉዳዮች እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ላይክ ማድረግና በኮመንት መስጫ ሳጥን ላይም ሀሳብ፣ አስተያየት፣ ጥቆማ እንድታደርሱን እንጋብዛለን። በቀጣይ ሳምንት የምንቀበለው አዲሱ ሳምንት የሚያስተናግዳቸውን አዳዲስ ጉዳዮች ይዘን እንቀርባለን። ሰላም ለሀገራችን።